ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የታሪክ ስህተትን በዲፕሎማሲያዊ ጥበብ የማረም እምርታ፣ ኢትዮጵያን ወደ ባህር በር የመመለስ የትውልድ ራዕይና ሀገራዊ ቁርጠኝነት። ኢትዮጵያ በታሪካዊ ስህተቶችና በፖለቲካዊ ሴራዎች ምክንያት ያጣችውን የባህር በር የማግኘት ህጋዊ መብቷን ለማስከበር የጀመረችው ሁለንተናዊ ዲፕሎማሲያዊ ጥረት ብሔራዊ ክብርና የረጅም ጊዜ ብልጽግና ዳግም የሚያረጋግጥ ስትራቴጂካዊ የትንሳኤ ጉዞ ነው። የታሪክ መዛግብት እንደሚያመለክቱት ኢትዮጵያ ባለፉት 3 አስርት ዓመታት ቀይ ባህርን ጨምሮ የነበሯትን የባህር በር ያጣችው በጦር ሜዳ ተሸንፋ ሳይሆን በተፈጸሙ ስልታዊና መዋቅራዊ ስህተቶች ምክንያት ነው። በተለይም በ1983 ዓ.ም ያለ ህዝብ ውሳኔና ያለ ህጋዊ ማዕቀፍ የተወሰደው አቋም እንዲሁም በኢትዮ ኤርትራ ጦርነት ወቅት የተፈጠሩ ወርቃማ አጋጣሚዎችን በአግባቡ አለመጠቀም ለከፍተኛ የኢኮኖሚና የደህንነት ስጋት ዳርጎናል። በአንድ ወቅት የኢትዮጵያ የኢኮኖሚ የጀርባ አጥንትና የማህበራዊ ውህደት ተምሳሌት የነበረችው አሰብ የዚሁ የታሪክ ጥፋት ሰለባ ሆና መቆየቷ ይታወሳል። ይሁን እንጂ ከ2010 ዓ.ም ወዲህ የመጣው ሀገራዊ ለውጥ ይህንን የቆየ የትውልድ ቁጭትና ፍላጎት ወደ አደባባይ በማውጣት አዲስ ታሪካዊ ምዕራፍ ከፍቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ በማያሻማ መልኩ እንዳሳሰቡት የኢትዮጵያ የባህር በር ጥያቄ በጉልበት ሳይሆን በሰላም በዲፕሎማሲያዊ ብስለትና በሰጥቶ መቀበል የጋራ ተጠቃሚነት መርህ ላይ የተመሰረተ ነው። ይህ አይነቱ ጥረት የህዝብ ቁጥሯ ከ120 ሚሊዮን በላይ የደረሰው ታላቅ ሀገር የህልውና መብት የማስከበር ጉዳይ እንጂ በጎረቤት ሀገራት ሉዓላዊነትና የግዛት አንድነት ላይ የመጋፋት ፍላጎት አለመሆኑን መንግስት ለዓለም አቀፉ ማህበረሰብ በግልጽ እያስገነዘበ ይገኛል። በአሁኑ ወቅት ይህ የባህር በር አጀንዳ በዓለም አቀፍ መድረኮች ከፍተኛ ትኩረትና አጀንዳ መሆን መቻሉ ትልቅ ዲፕሎማሲያዊ ድል ተደርጎም ይወሰዳል። የባህር በር ባለቤት መሆን ኢትዮጵያን በኢኮኖሚ ረገድ ከከፍተኛ የወደብ ኪራይ ወጪ ከመታደጉም ባለፈ በቀጠናው ያላትን የጂኦፖለቲካዊ ተሰሚነትና ሚና ወደ ላቀ ከፍታ የሚያሸጋግር ነው። ለዚህም አሁን ላይ የተከናወኑ ያሉ የዲፕሎማሲ ስራዎች ትውልዱን ለብሔራዊ ጥቅም የሚያነቁና የሀገርን ዘላቂ ደህንነት የሚያረጋግጡ በመሆናቸው ኢትዮጵያ ትናንት በሴራ ያጣችውን መብቷን ዛሬ በሰላማዊ መንገድ በማስመለስ ዳግም የቀይ ባህር ተጠቃሚ እንድትሆንና የቀጠናው የብልጽግና ማማ ሆና እንድትወጣ መንገድ የሚጠርግ ታሪካዊ እንቅስቃሴ ነው። ዘገባው የኢቢሲ ነው። በትግራይ ክልል የትምህርት ዘመን ቀደም ብሎ እንዲዘጋ መወሰኑ ጥያቄ አስነሳ። በመቀሌ ከተማ የሚገኘው ራስ ያሉላ አባ ነጋ አካዳሚ ለወላጆች ባስተላለፈው መረጃ የ2018 ዓ.ም የትምህርት ዘመን እስከ ሰኔ 30 ድረስ እንደሚቆይ በቀድሞ መርሃ ግብሩ ቢገልጽም በኋላ ግን በህወሓት ቡድን መፈንቅለ መንግስት ከተደረገና ዶክተር ደብረጽዮን ክልሉን በፕሬዝዳንትነት ከተቆጣጠሩት በኋላ በትግራይ ክልል ትምህርት ቢሮ በተላለፈው መመሪያ መሰረት ትምህርት በግንቦት 30 2018 ዓ.ም እንዲጠናቀቅ መወሰኑ ተገልጿል። ትምህርት እስከ ግንቦት 20 ድረስ እንደሚሰጥ ከዚያ በኋላ የመጨረሻ ፈተናዎች፣ የውጤት ማስተካከያና የንብረት ርክክብ በፍጥነት እንደሚከናወን በደብዳቤው ተጠቅሷል። በተጨማሪም ወላጆች እስከ ግንቦት 30 ድረስ ያልተከፈሉ ክፍያዎችን እንዲያጠናቅቁም ጥሪ ቀርበዋል። ይሁን እንጂ ይህ ውሳኔ በክልሉ ማህበረሰብ ውስጥ ጥያቄዎችንና ስጋቶችን አስነስቷል። አንዳንዶች ከፌዴራል የትምህርት ካላንደር ውጪ በፍጥነት የተወሰነው የትምህርት መዘጋት ከክልሉ ውስጥ ካለው የፖለቲካና የጸጥታ ውጥረት ጋር የተያዘ ሊሆን ይችላል በማለት እየጠየቁ ይገኛሉ። ሌሎች ደግሞ የመጨረሻ ፈተናዎችና የትምህርት መዝጊያን በአጭር ጊዜ ማከናወን ተማሪዎች ህወሓት እየተዘጋጀበት ላለው ጦርነትና አፈሳ እንዲሁም ለመሳሰሉ ሌሎች ዓላማዎች ለማዘጋጀት የተወሰደ እርምጃ ነው ወይ የሚል ጥርጣሬ እያነሱም ይገኛሉ። እስካሁን ድረስ ከትግራይ ክልል ትምህርት ቢሮ አሊያም ከፌዴራል የትምህርት ተቋማት የተሰጠ ተጨማሪ መግለጫ የለም። ይህ በእንዲህ እንዳለ ጽንፈኛው የህወሓት ቡድን በተለያዩ የትግራይ ክልል አካባቢዎች የወጣቶች አፈሳ መጀመሩም እየተገለጸ ይገኛል። ይህ የትምህርት ዘመን አስቀድሞ የመዝጋት ውሳኔም ከጀመሩት የአፈሳ ተግባር ለማጣጣም ነው የሚል አስተያየቶችም ተበራክተዋል። የዩጋንዳ ጦር አዛዥ በካምፓላ መንገዶች ጉዳይ ጠንካራ መልእክት አስተላለፉ። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ልጅና የዩጋንዳው ጦር አዛዥ የሆኑት ሙሃዚ ካይነሩጋባ በካምፓላ የመንገድ ግንባታና ጥገና በተመለከተ ጠንካራ መልእክት ሰጥተዋል። የዩጋንዳው ጦር አዛዡ ከዛሬ በኋላ በካምፓላ ለመንገዶች የሚመደበው በጀት በሙሉ በኔ ቁጥጥር ስር ይሆናል። መንገዶችን ማን እንደሚገነባ ወይም እንደሚጠግን እኔ ወስናለሁ ብለዋል።
በተጨማሪም ለመንገድ ግንባታ ከፍለን ከጨረስን በኋላ ጉድጓድ ካየው የኮንትራክተሩ በራሱ ይከፍላል በማለት ጠንካራ ማስጠንቀቂያ አስተላልፈዋል። ንግግራቸው በዩጋንዳ ውስጥ ስለ የመንገድ ጥራት፣ ሙስናና የመንግስት በጀት አጠቃቀም እየተካሄደ ባለው ውይይት መካከል መምጣቱ ትኩረት ስቧል። ናይጄሪያ እና አሜሪካ በጋራ ባደረጉት ዘመቻ 175 ታጣቂዎች መገደላቸው ተገለጸ። የናይጄሪያ እና አሜሪካ ጦር ኃይሎች በሰሜን ምስራቅ ናይጄሪያ በጋራ ያካሄዱት የአየርና የምድር ዘመቻ 175 ታጣቂዎች መግደላቸው የናይጄሪያ ጦር ኃይል አስታውቋል። እንደ ናይጄሪያ ጦር መግለጫ ከቀናት በፊት በተካሄደው ጥቃት በአካባቢው የሚንቀሳቀሱ ከአይኤስአይኤስ ጋር የተያዙ ከፍተኛ አዛዦችም ተገድለዋል። ባለስልጣናቱ በተጨማሪ በሰሜን ምስራቅ ክፍል ያለውን የአማጽያን እንቅስቃሴ ለመግታትና ጸጥታን ለማስፈን የተቀናጀው ዘመቻ በቀጣይነት እንደሚቀጥልም ገልጸዋል። ሺ ጂንፒንግ እና ፑቲን በቤጂንግ የሁለትዮሽ ውይይት አካሄዱ። የቻይናው ፕሬዝዳንት ሺ ጂንፒንግ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቻይና መዲና ቤጂንግ የሚገኘው ታላቁ የህዝብ አዳራሽ ይፋዊ የሁለትዮሽ ውይይት አካሂደዋል። የቻይናው ፕሬዝዳንት ሺ ጂንፒንግ በውይይቱ መጀመሪያ ላይ ባደረጉት ንግግር ቻይናና ሩሲያ በልማት በደህንነትና በሀገራዊ ጉዳዮች ላይ እርስ በርስ በመደጋገፍና መተባበር እንዳለባቸው ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው በሩሲያና በቻይና መካከል ያለው ግንኙነት ከዚህ ቀደም ታይቶ በማይታወቅ ደረጃ መጠናከሩን ገልጸው ይህ ትብብር ለዓለም አቀፍ መረጋጋት አስፈላጊ አስተዋጽኦ እያበረከተ መሆኑን ተናግረዋል። ፑቲን በተጨማሪም ፕሬዝዳንት ሺ በሚቀጥለው ዓመት ወደ ሩሲያ ይፋዊ የስራ ጉብኝት እንዲያደርጉ ግብዣ ማቅረባቸውም ተገልጿል። ሺ ጂንፒንግ አሁን ያለው ዓለም አቀፋዊ ሁኔታ ውስብስብ፣ ተለዋዋጭና የአንድ ወገን የበላይነት የሚታይበት መሆኑን በመግለጽ ሁለቱ ሀገራት የተባበሩት መንግስታት የጸጥታ ምክር ቤት ቋሚ አባላት እንደመሆናቸው የበለጠ ፍትሃዊ የዓለም አቀፍ ስርዓት ለመገንባት በጋራ መስራት እንዳለባቸው አሳስበዋል። ቻይና በዓለም ምጣኔ ሀብት ላይ ካላት ጉልህ ሚናና ከፍተኛ ተጽዕኖ የተነሳ ሀያላን ሀገራት ከቻይና ጋር ያላቸው ግንኙነት ለማጠናከር እየጣሩ ይገኛሉ። አሜሪካ፣ አውሮፓ፣ የመካከለኛው ምስራቅ ሀገራትና ሩሲያ በተለይ በዚህ ወቅት ቻይናን አጥብቀው እየፈለጓት እንደሆነ ተገልጿል። ባለፈው ሳምንት ፕሬዝዳንት ትራምፕን ያስተናገደችው ቻይና አሁን ደግሞ ፕሬዝዳንት ፑቲንን ተቀብላለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ